نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلام تخاتلتي نبات ميديا كما يكنيكم كما ياللهم أبززلهم سلام تعنا نعفم يكون نابلنا نلمون كم تلمود حصر زبال مدبي كلونا شير لايك سبسكرايب ناقبرنا نزي يوتيوب channel أب معباي كل ذكاء نقبر دقيمنا دقاقيبنا نسوع بغتا نابتلومي عدالينا يزلنا مدب كنبلينا سناي مكتتال ባህራችን ጉዳይ የባህራችን ጉዳይ ተዘግቶብን እንኖራለን እንዴ? እዚያታ ከንቲባ ናይ አዲስ አበባ ትበሃል አዳነች አበበ ዝብልዋ ሕጂውን ኣብዚ ናይ ዓድዋ ታሪክ ብምባል ዘብዕልዎ ዘለው ኣብኡ ብዛዕባ ናይ ባሕሪ ኣልዒላ ተዛሪባ ኣላ። ከም ዝሰማዕናያ ድማ ብዛዕባ ናይ ጉዳይ ባሕሪ ተዓፂና ክንነብር ዲና እናበለት እያ ነቲ ዘረባ ጀሚራቶ ዘላ። ንቐፅል ንስማዕ እያ። ተዘግቶበት የሚኖር ወጣት የለንም፣ ግን በሰላማዊ መንገድ ነው። እውነት አለን፣ ሀቅ አለን፣ ዓለም አቀፍ ህጎች አሉ፣ ታሪክ አለን፣ መረጃ አለን፣ ማስረጃ አለን። አንድ ወቅት ላይ ልክ ነው አተን ኖረናል ተዘግቶብን። እዚ ትውልድ እዚ ብዛዕባ ናይ ባሕሪ ኣብ ደገ ባሕሪ ተዓፂዩ ክነብር ኣይኮነን። ልክዕው ኣብ ገለ ኣጋጣሚታት ክሳብ ዘሰዓት እዚ ጉዳይ ባሕሪ ንኸይንረክብ ተዓፂና ኢና ፀኒሕና። እዚ ክንገብር እንተኮይንና ግን ብሰላማዊ መንገዲ ክኸውን ዘለዎ፣ ምክንያቱ ኩሉ መርትዖታት ኩሉ ሕጋዊ ሰነዳት ስለ ዘለና ኢላ እያ ትዛረብ ዘላ። ይሄ ግን ይህንን የሚቀበል ትውልድ አይደለም አሁን ያለው። በየትኛውም ዓለም አቀፍ ህግ እውነት አለን። ይህንን ተቀብለን ለመቀጠል አንችልም። ከማንም ጎረቤት ሀገር ጋር ጦርነት አንሻም። በጦርነት አንድ ጥይት ማባከን አንፈልግም። አንድ ሰው ህይወት ማባከን አንፈልግም። ነዚ ክንገብሮ እንድሕር ደኣ ኮይንና ግን ብሕጋዊ መንገዲ ጥራዩ ዝኾነ ይኹን ሰብ ክሞተና ወይ መንእሰይ ክሞተና ኣይንደልን ኢና። ዝኾነ ይኹን ጥይት ድማ ክጠፍኣና ኣይንደልን ኢና። እዚ ብሰላማዊ መንገዲ ብሕጋዊ መንገዲ ኢና ከነተግብሮ። ነገር ግን እንግዲህ ሰላማዊ መንገድ የአንድ ወገን ብቻ አይደለም። በዚህ ሰላማዊ መንገድ ካቅም በላይ ሆኖም ተሟጦ የማይቻል ከሆነ እኛ ደግሞ የአድዋ ልጆች ነን ማለት ነው። እዚ ኩሉ ብሕጋውን ብሰላማውን መንገዲ ክኸውን እንተዘይክኢሉ ግን ንሕና ደቂ ዓድዋ ኢና ብምባል ክትዛረብ ሰሚዕናያ ማለት እዩ። ብሓፈሽኡ እቲ መልእኽታ እንታይ እዩ? ንሕና እቲ ዝግበር ወይ ድማ እቲ ዝውሰድ ሕጋዊ ስጉምቲ ወሲድና ኩናት ማለቶም እዩ ነቲ ንደልዮ ዘለና ዕላማ ከነተግብር ኢና ክትብል እያ። ከምዚ ክንሰምዓን ክንከታተላን ዝፀናሕና ሓውሲ ፈኸራን ተሃዲድን ዝተሓወዞ መደረ ከተስምዕ ርኢና እያ። ኣብ ሓደ ኣጋጣሚ ድማ ክቡር ጀነራል ስብሓት ኤፍሬም ብዛዕባ ናይ ሃፀይ ምኒልክን ከምኡውን ጉዳይ ቀይሕ ባሕርን ዝምልከት ካብ ዝተዛረቦ ዝተወስደሎሞ ከም ዘለዎ ናባኹም ክነብሎ ኢና ሓቢርና ንከታተሎ። ምኒልክ ልባም እዮም ዝበሃሉ ከምቲ ኩላትና ንፈልጦ ሃፀይ ምኒልክ ከምዚ ገይሮም ሃፀይ ምኒልክ ቤት ትምህርቲ ከፊቶም ምኒልክ ትምህርቲ ቤት ዝበሃል ካብ ተቐድም ዝመፅኡ ሃፀይ ምኒልክ ማኪና ምፅኦም ነይሮም ፅርግያ ሰሪሖም ነይሮም ኩሉ። እዚ ምኒልክ እዚ ሓደ ምስኪን እዩ። ኣብዚ ኣላ ቀይሕ ባሕሪ ቀይሕ ባሕሪ መዓስ ስዌዝ ተኸፊቱ 1899 እንዲ ተኸፊቱ። ሃፀይ ምኒልክ ስዌዝ ከም ተኸፍተ እውን ኣይፈልጡን እዮም። ኣበዮም ተኸዱ ነይሮም ንደቡብ። እዚ ክዳን ኣይነበሮም። መብዛሕትኡ ዝበሃል ኣርሲ ዝበሃል ዘሎ ጎምጎፋ ዝበሃል ዘሎ ክዳን የብሉን። ክሳብ ሕጂ ክዳን የብሉን። ክዳን ዘይብሉ ሰብ ክትርኢ እንድሕር ኮይንካ ክስእል ኣብዚ መሬት እዚ ካ ትኸይድ፣ ኣብዚ ዝበሃል ጎምጎፋ ኣብዚ ካ ትኸይድ። ኣብ ሻንፎቶም ዕንጨይቲ ዝቐምጡ፣ ኣብ እዝኖም ቀዲዶም ኣብዚ ገፊሕ ዕንጨይቲ ዝገብሩ ክዳን ዘይብሎም ዝቕመጡ ክሳብ ሕጂ ኣብዚ ጎምጎፋታት እዩ። ዝኾነ ፃዕዳ ኸ ፍሉይ ነገር ክርኢ ስለ ዝደሊ ክራባታ ዘሎ ባዓዶም ብዙሕ ኣለዉ። እዞም ክዳን ዘይብሎም ከኬትካ ክስእል ተደሊኻ ዓብ ፓርክ ዘሎ ኣብዚ በኣል ጎምጎፋ እዩ። ሃፀይ ምኒልክ ቀይሕ ባሕሪ ኸይዶም ኣብ ደገ ክንድሕዙ በዛ ጅቡቲ ድያ በዛ ኤርትራ ኣበዮም ተኸዱ ነይሮም ሃፀይ ምኒልክ ኣብዞም ክዳን ዘይብሎም ክዳን የብሎም ገለ የብሎም እዮም። ግን ሃፀይ ምኒልክ ለባም እዮም ዝበሃሉ 1869 ናፃ ዝወፀ ዝተኸፍተ ካና ስዌዝ ሃፀይ ምኒልክ ከዓ እንድሕር ደኣ ክሳብ 1916 ፀኒሖም ኮይኖም ብሂወቶም
ተዋጋይ ከ አንድ ሕድ ነይሮም ሆነ ዝኹሉ ቦታ ዝሒዞም ሃፀይ ምኒልክ ከመይ ኢላ ጠፊኣቶም ባሕሪ መሓዝ ኣበይ ኣለዉ እዚኦም እንታይ ብዛዕባ እንታይ ከም ዝዛርቡ ዘለዎም እዚ ኢትዮጵያ ብፖለቲካን ብፕሮፓጋንዳ ንፈልጦ ካሊእ ኢትዮጵያ ብግብሪ ብሓቂ ኣብ ታሪክና እትኾ እንታይ መስል እንድሒዝካ ከምዚ ናይ ሃፀይ ምኒልክ ለባም ባህሉ ከምዚ ባህሉ ለባም ተዝኾኑ ዞም ሰብኣዮም ነዚ ሽግር ናይ ሃገር ቀደም ፈቲሖሞም ኸዱ ኣብ ደገ ናይ ባሕሪ ጎረረና እዩ መዓንጠና እዩ ካብዚ ከዓ ወደባት ኤርትራ ከይከፈለት እያ ትሓልፎ ነይራ ከምድላይ ኣብ ባፅዕድያ ብዓሰብ ሰላም ዘሎ ከምዚ ናይ ጅቡቲ 10 ሰዕ ቦምባ እንዳተሃረምካ ትኸዶ ኣይኮነን ካብዚ ቀፂልና ድማ ተኸታተልቲ ነባት ሚድያ ብዛዕባ እዚ ናይ ታሪክ ዓድዋ ዝምልከት ሕፅር ዝበለ ፅሑፍ ብመልክዕ ንባብ ዝተዳለወ ኣሎ ብሓውና ራእሲ ወልደ ሚካኤል ሰሎሞን ብምባል ኣብ ማሕበራዊ ሚድያ ገጻት ፌስቡክ ዝፅሕፍ ሓውና ካብኡ ዝወሰድናዮ ፅሑፍ ናባኹም ክነብሎ ኢና ምዚ ዘሎ እዋናዊ ኩነታት ዘሳንን ዝመልከትን ስለ ዝኾነ እቲ ሓቀኛ ታሪክ ግደ ተራ ኤርትራውያን ኣብቲ ኩናት ናይ ዓድዋ ዝነበረ እንታይ ይመስል ብሕፅር ዝበለ ክንሪኦ ኢና ከምኡውን ነዚ ቪድዮ እዚ ወይ ድማ ነዚ ንባብ እዚ ድማ ናብ ኩሉ ኤርትራዊ ክበፅሕን እዚ ታሪክ እዚ ክፈልጦን ብምግባር ድማ ሼር ላይክ እናገበርና ነተሓባበር ብቐጥታ ናብቲ ፅሑፍ ከብለኩም እየ ብመልክዕ ንባብ ዝተዳለወ ሰናይ ምክትታል ዓድዋ ብመኒ ፈሺሉ ሎሚ ባሕቲ መጋቢት 2026 መበል 130 ዓመት ናይቲ ብባሕቲ መጋቢት 1896 ዝተረኸበ ዓወት ውግዕ ዓድዋ እዩ ዓወት ውግዕ ዓድዋ ንተሓበነሉ ኣይንተሓበነሉ ብዘየገድስ ብክልቲኡ ሸነኽ ሓይልታት እቶም ዋና ቀመም ናይቲ ውግእ ዝነበሩ ኣህዛብ ግና ኤርትራውያን እዮም ዝነበሩ ብውዕል ውጫለ ዶባት ኤርትራን ኢትዮጵያን ምስ ተኸለለ ጣልያንን ምኒልክን ብክልቲኡ ስግረ መረብ ንሓድሕዶማ ምጥምማት እዮም ተጸሚዶም ነይሮም ሓሞትን መዓንጣን መካይድቲ ኤርትራውያን ምዃኑ ከይተርፍ ግን ብቁፅሪ ብርክት ዝበሉ ኣንጻር ወራር ጣልያን ብረት ኣልዒሎም ዝኳሽሑ ዝነበሩ ኤርትራውያን ተቓለስቲ በብእዋኑ መረብ እናሰገሩ ኣብ ትግራይ ይተኣኻኸቡ ነይሮም እዮም በቲ ግዜ እቲ ከዓ እቶም ዓብ መራሒ ሃገረ ሓማስየን ሕጂ ኤርትራ ዝነበሩ ክቡር ራእሲ ወልደ ሚካኤል ሰሎሞን ምቕማጦም ኣኽሱም ገይሮም ብምንባሮም ነቲ ኩነታት ናብ ረብሕኦም ንምልዋጥ ኣብ ከቢድ ስራሕ እዮም ተጸሚዶም ዝነበሩ ንዘዝመፁ ወገናቶም ኣብ ኣኽሱምን ዓድዋን ብምጥርናፍ ከዓ ድሮ ሓደ ዓብ ሓይሊ ንምቋም በቂዖም ነበሩ ሓደ ካብቶም ምስ ሰራዊት ራእሲ ወልደ ሚካኤል ሰሎሞን ዝተጸንበረ ሓይሊ እቲ ብመጋቢት 1892 ኣብ ውግዕ አንሰባ ፍሉይ መፀውዒ ቦታ ዋልታ መድሓኒት ደቂ ሸሓይ ምስ ሰራዊት ጣልያን ፊተፊት ገጢሙ ምሉእ ዓወት ዘመዝገበ ብሓርበኛ ደጃዝማች ኣበራ ካሳ ሃይሉ ዝምራሕ እዩ እቲ ብጎሚዳ ዝካየድ ዝነበረ ምጥርናፍ ደቀባት ተቓለስቲ ቀፂሉ ብቁፅሪ እናተበራኸተ ምስከደ ስለያታት ንውሽጢ እናዝረቑካ ብምእታውን ምስ ጣልያን ዓጢቖም ንዝነበሩ ባንዳታት ደቂ ሃገር እውን ከይተረፈ እናእመንካ ናብቲ ሓይሊ ንምፅምባር ተኻእለ እቶም ፍሉጥ ተቓላሲ ብላታ ገብረ እግዚኣብሔር ጊላ ማርያም ወዲ ጉላይ እውን ድሮ ኣብ ጣልያን ከም ኣስተርጓሚ ተቖፂሮም ይዓዩ ብምንባሮም እሞ ከዓ ብውጥቀት መንግስቲ ሓማስየን እምብዛሕ ሓሪሮም ብምንባሮም ብመንገዲ ባሻያው ዓለም ሓረጎት እናተለኣኣኹ ምስ ራእሲ ወልደ ሚካኤል ስጡም ርክብ መስሪቶም ነበሩ ብድሕሪዚ ራእሲ ወልደ ሚካኤልን መማኽርቶምን ምስ ገዛኢ ትግራይ ዝነበሩ ራእሲ መንገሻ ዮሃንስ ብምምኽኻርን ናይ ሓባር ሓይሊ ድማ ብምድላው ኤርትራ ሓራ ንምግባር ከም ዝከኣል ውጥን ኣቕረቡ እቲ ዝቐረበ ውጥን ብራእሲ መንገሻ ተቐባልነት ብምርካቡ ከዓ ብ12 ጥሪ 1895 ኣብ ሰንዓፈ ኣብ ሳልስቱ ማለት ብ15 ጥሪ 1895 ከዓ ኣብ ኳዓቲት ምስ ጣልያን ሓያል ውግእ ተኻየደ እቲ ውግእ ግን ብዓወት ጣልያን እዩ ዝተዛዘመ ጣልያን ፍናን ረኺቡ እግሪ ዝተወደበ ሓይሊ ብምድፋእ ፈለማ ኣብ መቐለ ድሒሩ እውን ኣብ ኣምባላጃን ኣኽሱምን ውግእ ተኻየደ ጣልያን ከዓ ተሳዕረ ውግእ ዓድዋ መጋቢት 1 1896 እቲ ብዓለም ደረጃ ዝፍለጥ ውግእ ዓድዋ እምበኣር ነዘን ክቢልና ዝረኣናየን ውግኣት ስዒቡ ዝመፀ ኮይኑ ንማእከላይ መንግስቲ ኣቢሲንያ እውን ኣሳቲፉ ዝተኻየደ ኩናት እዩ ነይሩ
ኣብ ዓወት ውግእ ዓድዋ ላዕለዋይ ስም ሒዞም ዝወፁ መራሕቲ ኣቢሲንያ ሃፀ ምኒልክ እኳ እንተኾኑ እቲ ውግእ ግን ብጽምድኣዊ መሪሕነት ኤርትራውያንን ተጋሩን ዝተረኽበ እዩ ነይሩ። ሃፀ ምኒልክ ነቲ ንሶም ዝርከብዎ ብቁፅሪ 25,000 ኣቢሉ ዝግመት ዝነበረ ሰራዊት ክመርሓሎም ንራእሲ ወልደ ሚካኤል ሰሎሞን ክመዝዎ ከለዉ እቶም 4 ተጋሩ መራሕቲ ውግእ ማለት ራእሲ መንገሻ፣ ራእሲ ሓጎስ፣ ራእሲ ስብሓትን ራእሲ ኣሉላን ድማ በብጽሒቶም ሒዞም ንውግእ ብምእታውዮም ነቲ ታሪኻዊ ዓወት ንምምዝጋባ ክኢሎሞ ኣሃዱ ስለያ ኣብ ውግእ ዓድዋ እዚ ኣሃዱ እዚ ብባሻያዊ ዓለም ሓረጎት ዝተባህለ ኤርትራዊ በዓል ምስጓግ ዝመርሕዎ ኮይኖም ዋና ሃንዳስ ትዕዮ ግን እቶም ኣብ ትሕቲ ጣልያን ከም ኣስተርጓሚ ብምዃን ኣብ ውሽጢ ኤርትራ ዝዓዩ ዝነበሩ ብላታ ገብረ እግዚአብሔር ጊላ ማርያም ወዲ ጉላዮም ዝነበሩ ንሶም ቅድም ኢሎም ብግዜ መንግስቲ ራእሲ ወልደ ሚካኤል ሰሎሞን እውን ከም ወሃቢ ቃለ መንግስቲ ብምዃን ኣብ ምዕያይ ዝነበሩ ኣዝዮም በሊሕ ሃገራዊ በዓል ጻዕዳ ክርስቲያን ከባቢ ኣስመራ እዮም ዝነበሩ። ውግእ ዓድዋ ብርኡይ ብልጫ ኣሃዱ ስለያ ብዓወት ምኒልክ ምስ ተዛዘመ ወዲ ጉላይ ምስቶም ዝተሳዕሩ ጠላይን ወገናት ናብ ኤርትራ ምስ ተመለሱ ስለ ዝተፈልጡ ግን ኣብ ትሕቲ ቀይዲ ጣልያን ኣተዉ። ብሰንሰለት ተቐፊዶም ከዓ ናብ ሃገረ ጣልያን ተላእኩ። ኣብ ሮማ ከም ስርዓት ኣብ ቤት ፍርዲ ቀሪቦም ከዓ ናብ ኤርትራ ተመሊሶም ከም ሃገሮም ኣብ ደሴት ናኹራ ተኣስሩ። ብ12 ሕዳር 1899 ኣብ ዝተገብረ መስርሕ ምፍንጣስ ቤት ማሕዩር ናኹራ መሪሕ ተራ ብምጽዋት ከዓ ካብቲ ቤት ማእሰርቲ ኣምሊጦም ናብ ትግራይ ተሳገሩ። ኣብ አንጠጦ ኣብ ዝርከብ ቤት ጽሕፈት ምኒልክ ከም ወሃቢ ቃል ቤተ መንግስቲ ብምዃን እናገልገሉ ከዓ ብ1914 ዓረፉ። ውግእ ዓድዋ ብዓወት ጥራሕ ኣይኮነን ዝዝከር። ብድሕሪ ዓወት ውግእ ዓድዋ ልዕሊ 450 ወገን ኢጣልያ ብምዃን ኣብ ትውግእ ዝወዓሉ ኤርትራውያን ምሩኻት ኩናት ሓደ ኢዶምን ሓደ እግሮምን ዝተቆረጽሉ ኣዝዩ ኣነዋርን ኢሰብኣውን ተግባራት ዝተፈጸመሉ ዘሐንኽ ፍጻመ ከዓ እዩ። እቲ ዛጊት ዝዓበየ ሕማቕ ታሪኽ ኢትዮጵያውያን ኣብ ልዕሊ ኤርትራውያን ብፍላይ ኣብ ልዕሊ ሰብኣውነት ከዓ ብሓፈሻ እዩ ነይሩ። ውግእ ዓድዋ ድሮ 130 ዓመቱ ደፊኑሉ ኣብ ዘለወሉ ብመንግስቲ ኢትዮጵያ ድማ ዓመታዊ እናተባዕለን ግና ነዚ ኣረሜናዊ ተግባር ሓላፍነት ወሲዱ ይቕሬታ ዝሓተሉ ክሳብ ሕጂ ዘይምርካቡ ንብዙሓት ሃገራውያን ኤርትራውያን ዘሕዘንን ብቐሊሉ ዘይሕክኽ በሰላ ኮይኑ ይርከብ። ይሕመቕ ይጸድቕ ኣካል እቲ ታሪኽ ኢና። ራእሲ ወልደ ሚካኤል ሰሎሞን ፋውንዴሽን መጋቢት 1 2026 መንጎ ኣሉላ ከለኻሲ ኣብ ልዕሊ ራእሲ ኣሉላ ናይ ኩናት ዓድዋ ዝነበሩ ራእሲ ኣሉላ ምክት ከለዎስ መጨረሻ ኣብ ኩናት ዓድዋ ውዒሎም እዩ ራእሲ ወልደ ሚካኤል ሓወሶም ነይሮም ትውግእ ዓድዋ ኮይኑ ብወገን ትግራይስ 5 ራእስታት ተሰሊፉ ተባሂሉ ዝንገር ዘሎ እኮ ሓደ ራእሲ መንገሻ ካልኣይ ራእሲ ሓጎስ እዮም፣ ሳልሳይ ራእሲ ኣሉላ እዮም፣ ራብዓይ ራእሲ ስብሓት እዮም፣ ሓምሻይ ራእሲ ወልደ ሚካኤል እዮም። ሓሙሽተ ኣብቲ ናይ ዓድዋ ዝወዓሉ ስለዚ ድሕሪ ማእሰርቲ ወፂኦም ኣብ ኩናት ዓድዋ ውዒሎም ማለት እዩ። ራእስታት ምዃን ክንደይ ሰራዊት ኣለዎም ዘይኮነስ ንባዕሉ ሚዛን እዩ ይፍቲ ሕብረተሰብ ራእሲ ማለት ጀነራል ሓሊፈ ነገር እዩ። ኣብቶም ተጋሩ ፈዓዮም ዝዓበየ ሞያ ፈፂሞም እዩ ኣብቲ ናይ ዓድዋ ኩናት። ስለዚ ነይሮም እዮም ራእሲ ወልደ ሚካኤል እስካብ መጨረሻ መዓዝ ከም ሞይቶም ራእሲ ወልደ ሚካኤል ዓድዋ 1896 ብፈረንጂ ኩናት ዓድዋ ነይሩ። ራእሲ ወልደ ሚካኤል ዝሞቱ ኣብ 10 ዓመት እዩ ድሕሪ ኩናት ዓድዋ ብ1906 ዓመት ብ1906 ክሞቱ ከለዉ እቶም ናይ ጀርመን ኳዕቲ ምርመራ ዝመፁ ሰባት ኣብ ኣክሱም ኳዕቲ ምርመራ ዝገብሩ ዝነበሩ ታሪካዊ ቦታታት ዝነበሩሉ ግዜ እዩ። ንሳቶም ስለ ዝነበሩ ኣብቲ ቀብሪ እውን ውዒሎም እዮም። ኣብቲ ቀብሪ ዓብዪ ቀብሪ ነይሩ። ተለቐሰል መልቀስ እውን ንሳቶም ከም ተመራመርቲ መጠን ሒዞምዎ እዩ። ኣበይ ተቐቢሮም? ኣብ ኣክሱም ኮይንደ ማርያም ተቐቢሮም
እንደ ማርያም ጽዮን ማለት ወደ ማርያም ጽዮን ዓብይ ቀብሪ እዩ ይርከብ ደሞ ቀብሪ ራእሲ ዝግባ ቀብሪ እዩ መልቀስ ተገይሩሎም ኩሉ መስቀል ድባብ ወጥሎም ስለዚህ ታይከም ምክንያት ያለውት ናይ ትግራይ ሰብስ ይባስ ነይሮም ራእስታት ይልስ ሓደ ራእስናቱ ዘይቀብረሉ እንታይ ምክንያት ከለው አሻው ዓለምን ብላታ ገብረ እግዚአብሔር ጊላ ማርያምን ዝባሃሉ ብላታ ገብረ እግዚአብሔር ወደ ሐማስያን እዮም አው ዓለም አሻው ዓለም ግን بحد وجنو ود تجري بحد وجنو ود حماسيين ينسون كلت يوم سللت خوينا من عيت أليان مسرع سألوا لان رأس منجشان ناتبا زراربو سراويت أليان بزي حاسو ساعات سراويت قالوا لان رأس منجشان دمسي سمو زمان تزل التعربي بخلت بيدو تعالوا نبات ميديا